የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ይሄ እንግዲህ ጊር በሚል ተከታታይ የማቀርብላችሁ 69ኛው ቪዲዮ ነው። ዛሬ የፈረንጆቹ ቀኑ ኦክቶበር 14 ነው። እንግዲህ 68ኛውን ቪዲዮ የ69ኛው ኢንትሮዳክሽን አድርጌዋለሁ እና ምንድነው እንግዲህ ከመሬት አስተዳደር አኳያ እና በመሬት አስተዳደር ጉዳይ ላይ ከአጭር ጊዜ አኳያ መካከለኛና ከፍተኛ ከተሞች ለሚባሉት ያላቸው የፖሊሲ ምክረ ሀሳብ የአቅም እጥረት ስላለባችሁ እሱን በዚህ መንገድ ፍቱት ነው የሚሉት። እንግዲህ አሁን ደግሞ ሁለተኛ ስለ አዲስ አበባ ሊያነሱ ነው። ስለ አዲስ አበባ የሚሉትን እንመልከት። ማለት 100,000 እና ከዛ በላይ ያላቸው ነዋሪ ያላቸው የክልል ከተሞችን ነው ከአጭር ጊዜ አንጻር በከተማ ቦታ አስተዳደር ጉዳይ ላይ የመጀመሪያው ምክረ ሀሳብ የሚያቀርቡት ማለት ነው። ሁለተኛው አዲስ አበባ ሲቲ ገቨርንመንት ይላል። ላንድ ዴቨሎፕመንት ኤንድ ዴሊቨሪ ሹድ ቢ ሜንቴንድ ዊዝን ዋን ሲንግል ኦርጋናይዜሽናል ዩኒት ስትሬንዝንድ ላንድ ዴቨሎፕመንት ኤንድ ማኔጅመንት ቢሮ ሰፐሬት ፍሮም ፕሮፐርቲ ሬጅስትሬሽን ፕላኒንግ ቢልዲንግ ኤንድ ዴቨሎፕመንት ኮንትሮል ኤንድ ላንድ ኢንፎርሜሽን ስፔሻላይዜሽን ይኑር ነው ማለት እንግዲህ የሚያወሩት ያሉት ስለ መሬት አስተዳደር ጉዳይ ስለሆነ የመሬት አስተዳደር ማለት የላንድ ዴቨሎፕመንት ኤንድ ዴሊቨሪ ሹድ ቢ ሜንቴንድ መሬት አስተዳደር አይደለም እንደሚሉት እነዚህ ሰዎች ትላላችሁ። ምክንያቱም ያለንበት እንትን አርባን ላንድ ማኔጅመንት ነው ስለ ማኔጅመንት ነው የሚያወሩት። ይቅርታ ስለ ከተማ መሬት አስተዳደር ነው የሚያወሩት። ግን አሁን እዚህ ጋር የሚሉት ምንድን ነው? ዴቨሎፕመንት ኤንድ ዴሊቨሪ ዴቨሎፕመንት እና ዴሊቨሪ ለብቻው የተዋቀረ ቢሮ ያስፈልገዋል ብሎ ማለት ምክንያቱም ከመሬት አኳያ የሚያቀርቡት ምክር አንደኛው ስለ መሬት አመራረት ነው። ዴቨሎፕመንት ነው ማለት መሬት አመራረት። ከዛ በኋላ ሁለተኛው መሬት ስለማስተላለፍ በጨረታ ስለማስተላለፍ፣ በኮታ ስለማስተላለፍ፣ ከገዢ ወደ ሻጭ ስለማስተላለፍ ነው የሚያወሩት። አሁን እዚህ ጋር መጥተው እንዴት ይለያያል ነው ገብቷቸዋል። የተለያዩ ናቸው እና ከፋፍለው ሲያስቀምጡ የምክር ሴንስ አይሰጥም ነው ባጭሩ። ለእኔ ሴንስ አልሰጠኝም። ምክንያቱም ይሄ ዴቨሎፕመንት እና ዴሊቨሪ ለብቻው ይውጣ ካልክ ይህንም ማለት ያለብህ የት ነው? አይደር ላይ ነው። ይሄ ላንድ አድሚኒስትሬሽን አይደለም። ማልማት ማስተዳደር ነው። መሬቱን ማምረት ከዛ በኋላ ማስተዳደር ነው እንዴ? አይደለም። ያለማሁን ካስተላለፍክ በኋላ ያለው ጉዳይ ነው። ስትሬንዝንድ ላንድ አርባን ዴቨሎፕመንት ሴፐሬት ፍሮም የፕሮፐርቲ ሬጅስትሬሽን ፕላኒንግ ቢልዲንግ ኦር ሜቢ እንግዲህ ሊለ የፈለጉት ምንድን ነው? አትቀላቅሉት ወይም ይሄኛውን ምንን ነው ከምን የምናስወጣው የሚለው ጥያቄ ገብቷቸዋል። ስለ ማኔጅመንት የምናወራ ስለሆነ መሆን ያለበት እኔ የሚመስለኝ አሁን ይህንም መገለባበጥ ነበረባቸው ሲሉ ሴፐሬት ነው ፕሮፐርቲ ሬጅስትሬሽን ፕላኒንግ ዴቨሎፕመንት ኮንትሮል ኤንድ ላንድ ኢንፎርሜሽን ሹድ ቢ ሴፐሬትሊ ሜንቴንድ አዝ ዋን ሲንግል ዩኒት ዲፍረንት ፍሮም ላንድ ዴቨሎፕመንት ኤንድ ዴሊቨሪ ብለው ገብቷቸዋል። ያኛው ነው መውጣት ያለበት። እንደዛ ነበር ማስቀመጥ የነበረባቸው ሀሳቤ ግልጽ ከሆነ ማለት ነው። ግን ላንድ ዴቨሎፕመንትን ማስወጣት አለበት። እኛ አሁን የምናወራው ስለነዚህ ነገሮች ነው። ፕሮፐርቲ አመዘጋገብ፣ አስተቃቀድ፣ ላንድ ማኔጅመንት እሱ ነው አይደለም። አመዘጋገብ፣ አስተቃቀድ ያ ማለት አሁን ቢልዲንግም ዴቨሎፕመንት ኮንትሮሉን ቁጥጥሩ እና መረጃ ስርዓቱ እሱ ነው ላንድ ማኔጅመንት አይደለም። እሱ ነው ላንድ ማኔጅመንት። ስለዚህ ላንድ ማኔጅመንት ስፔሻላይዝድ ሆኖ መሰራት አለበት ካልክ ላንድ ማኔጅመንት
ከላንድ ዴቨሎፕመንት እና ደሊቨሪ ተለይቶ መውጣት አለበት ብለህ ነው እንጂ ማስቀመጥ ያለብን ስለ ላንድ ማኔጅመንት በምታወራበት ጊዜ ላንድ ማኔጅመንት እና ደሊቨሪ ከፕላኒንግ ኮንትሮል፣ ሬጅስትሬሽን እና ኢንፎርሜሽን መለየት አለበት የሚባል አልመሰለኝም። ቢኮዝ ዲስ ኢዝ subsection for land management. It should carry out detailed viability studies before initiating development, capture all direct costs and development. ራሳቸው አላዋቂ ሳሚ ነገር እንደዛው ነው ያገኘኋቸው ነው እላለሁ። በዚህ ላይ ነው በተደጋጋሚ ማለት አንዳንዴ በጣም አሪፍ ነገር ይላሉ፣ ግን ቴክኒካሊ ወደ ውስጥ ገብተው ማለት እንዴት ነው ፍሎው እንደዚህ ነው መሆን ያለበት እኔ አልመሰለኝም ነው ላይክ ነው ወርክ ፍሎው ኦርጋናይዜሽናል ቻርት ምናምኑ እንደዚህ መሆን ያለበት አልመሰለኝም። እንትን ቃላቶቹን እንዳሻቸው ነው የሚወረውሩት ሲያስቀምጡ ግን ማለት ቃላቶቹን እንዳሻቸው ነው እያስቀመጡ ያሉት። ምክንያቱም ሴፐሬት ናቸው። ላንድ ዴቨሎፕመንት ራሱን የቻለ ነው። ላንድ ፕሮዳክሽን አንድ ነገር ነው እና ፕሮዲውስ ስታደርግ እንዴት ነው ማምረት ያለብህ፣ ኮስቱን አማክለ ምናምን ማለት አሁን ለምሳሌ አናሊሲስ ስራ ምናምን አጣራ፣ እንዴት አድርገህ ነው የምትመርጠው፣ እንዴት አድርገህ ነው የምትሰራው ምናምን። ይሄ ፕሮዳክሽን አንድ ኮንሰርን ነው። ከዛ በኋላ ፕሮዲውስ ካደረግክ በኋላ ደግሞ ስታስተላልፍ በማስተላለፍ ጊዜ ለምሳሌ ካመረትክበት ዋጋ በታች አታስተላልፍ፣ ስታስተላልፍ በጨረታ አድርግ፣ ስታስተላልፍ ኮታን አትጠቀም፣ ወዘተ ወዘተ ብላችሁ የማስተላለፍ ኢሹዎችን ታወራላችሁ። ማኔጅመንት ላይ ስትመጣ ግን የተመረተውና የተላለፈው መሬት ምን ይመስላል፣ ምን አይነት ሁኔታ ላይ ነው ያለው እና ደግሞ ታቀዳለህም የቶቹን መሬቶች ወዴት ልስፋፋ፣ ምንን ላካትት ምናምን ማለት ላንድ ማኔጅመንት ነው፣ ሰፓሬቴሽን ነው። እነሱ ግን አሁን ዴቨሎፕመንቱን ደሊቨሪውን ማኔጅመንት ምናምኑን አንድ ላይ ነው አርገው እያምታቱ ነው የሚያቀርቡትና ወርልድ ባንክ ራሱ እንዴት ልበላችሁ ምክራቸው ራሱ እንትን ነው ደጋግሜ እንዳልኩት ለዚህ ምክንያቱ ምንድን ነው? እኛ ራሳችን ብቃት ያለን ሰዎች ካልሆነ የማንም ኢንተርን ነው መጥቶ የሚፈላሰፍብህ ለማለት ነው። It should carry out detailed viability studies before initiating development. ለምሳሌ የማልማት ስራ ከመስራቱ በፊት አዋጭ ነው አይደለም የሚል የቫያቢሊቲ ወይንም የአዋጭነት ጥናት ማድረግ አለበት። ይሄ የመሬት ማኔጅመንት ነው ወይስ is it part of land development? ገብቷችኋል? And if it is part of development, why are you discussing it under the subtitle land management? ገብቷችኋል? Capturing all direct costs of development and applying principles of full cost recovery that may include some serviced land disposed at market prices and some involving targeted subsidies. Like capturing all direct costs of development and applying ማለት መሬት ሲያከፋፍል አንዳንዱን ደግሞ ሊያከፋፍል ይችላል። አንዳንዱን ግን ዋጋውን በሚያላይክ ነው ዋናው ፋንክሽናሊቲው ዋጋ ሪከቨር ማድረግ አለበት ምናምን። ይሄ የዴቨሎፕመንት እና የትራንስፈር ጉዳይ ነው። ምን ይሰራል እዚህ ላንድ ማኔጅመንት ውስጥ ነው? አንሌስ ዩ ሴይ ዛት ላይክ ነው አይዘርዋይስ ምን ልበላችሁ እኔ ኢረሌቨንት ሆኖ ነው ያገኘሁት ነው። ላንድ ማኔጅመንት እሱ አይደለም ነው ለእኔ ነው የምላችሁ። It would also be the authority that deals directly with capital infrastructure fund using rolled over lease charge income. It's expected that strengthened Addis Ababa City Management Bureau would have authority to borrow. እንግዲህ ለአዲስ አበባ ከተማ የሚመክሩት እንትን ምንድን ነው?
የላንድ ዴቨሎፕመንት ደሊቨሪ የሚባል ሴፓሬት መስሪያ ቤት አቋቋም። ምንድን ነው አውጣው ነው አውጥተህ በምን ደረጃ በዴቨሎፕመንት ደረጃ ይሁን በቢሮ ላይክ ነው ስትሬንዝን ላንድ ዴቨሎፕመንት ማኔጅመንት ቢሮ ሴፓሬት ፍሮም እንዴት እንደ ላይክ ነው ዴቨሎፕመንት ኤንድ ደሊቨሪ ከዛ በኋላ ላንድ ዴቨሎፕመንት ኤንድ ማኔጅመንት ቢሮ ነው ብላችሁ ቢሮ ይሁን ነው። አዲስ ቢሮ አቋቁም ነው አዲስ ቢሮ አቋቁም ነው እና መበደር የሚችል ምናምን የሚችል አዲስ ቢሮ አቋቁም። ለአዲስ አበባ ያላቸው የአጭር ጊዜ የላንድ ማኔጅመንት ምክር ነው። እኔ ግን ይሄንን ምክር ላንድ ዴቨሎፕመንት ላይክ ነው የመጀመሪያው ላይ ቢያደርጉት ኖሮ ይሻል ነበር የሚል ነው ያለኝ። The revamped Addis Ababa City Government Land Development and Management Bureau's management team could be organized into or more units responsible for specific large-scale long-term 10 to 20 years development, expansion area development. Its major activities at the project design supervision level could be contracted out. This would enable a small number of staff to focus on procurement and contract management. Compensation activities may also be provided separately. Political oversight would need to be retained for good governance. ላይክ ነው አዲስ ኦርጋናይዜሽን ፍጠሩና አዲስ ቢሮ አድርጋችሁ ወደ ውጭ አውጡትና ሪቫምድ ወይም በዚህ መልኩ የተጠናከረው የአዲስ አበባ ሲቲ የላንድ ዴቨሎፕመንት ማኔጅመንት ቢሮ የሚባለው ልታከፋፍላቸው ትችላላችሁ ነው። ለምሳሌ ላርጅ ስኬል ሎንግ ተርም ከ10 እስከ 20 ዓመት ለሆኑ ልማቶች ኤክስፓንሽን ኤሪያ ዴቨሎፕመንት እንደገና ሊከፋፈሉ ይችላሉ ነው። at a project design supervision level could be contracted out. ዋናዎቹ ዲዛይን እና ሱፐርቪዥን የተመለከቱ ስራዎች በኮንትራት ሊሰጡ ይችላሉ ነው። would enable a small numbers of staff to focus on እንግዲህ ለአዲስ አበባም ስፔሻላይዝ አድርጉና ነው የሚሉት። ስፔሻላይዜሽኑን ግን እኔ እንደሚመስለኝ በትክክል አልገለጹትም፣ በቦታውም አላስቀመጡትም። እኔ ይሄን ምክር ሀሳብ ብዬ ለመውሰድ ይከብደኛል። ዝም ብሎ አንድ ኢንተርን የሆነ ህፃን ላይክ ነው ተለማማጅ የወርልድ ባንክ እንግዲህ የሆነ አባቱ የምናምን ሀገር ምናምን የሆነ ልጅ የተለማመደበት ነው እንጂ ቁም ነገር ያለው አይመስለኝም። ግን ዋናው ሀሳቡ ምንድን ነው? ለአዲስ አበባ ከተማ ያላቸው የአጭር ጊዜ የመሬት ማኔጅመንት ምክር ላንድ ዴቨሎፕመንት ላንድ ማኔጅመንት ኤንድ ዴቨሎፕመንት የሚባል አዲስ ቢሮ አቋቁሙ የሚል ነው እና ፎከስ አድርጎ ይስራ። ከዛ ደግሞ እንደገና ኮንትራክት ያርግ ምናምን ነው። ይሄ ነው ያላቸው። ያልጣመኝም ሀሳቡም ራሱ በትክክል የታሰበበት አልመሰለኝም። ፌደራል ገቨርንመንት ሹድ ኢምፕሩቭ ሂውማን ሪሶርስስ ፓርቲኩላርሊ። ከዛ እንግዲህ አዲስ አበባን መጀመሪያ 100,000 እና ከዛ በላይ ነዋሪ ያላቸውን የክልል ከተሞች መካከለኛ እና ከፍተኛ የሚባሉትን አየ። ከዛ መቶ አዲስ አበባ አየ። ስለ ከአጭር ጊዜ አኳያ የመሬት አስተዳደር ጉዳይ ላይ ማለት ነው። ፌደራል ገቨርንመንት ይላል ሹድ ኢምፕሩቭ ሂውማን ሪሶርስስ ፓርቲኩላር ላንድ ኢኮኖሚክስ ኤንድ ላንድ ሎ። ምን ማለት ነው ላንድ ኢኮኖሚክስ? እስቲ ቻት ጂፒቲ እና ላይክ ነው ላንድ ኢኮኖሚክስ ማለት ምን ማለት ነው የሚለውን ይመልስልን። in the text what could land economics means like ነው የመሬት ቁጠባ ነው ወይስ ኢኮኖሚክስ ሜን In that context, it has a very specific and technical meaning. It doesn't just mean the economics of land in general sense. It refers to the whole body of applied economic analysis for land valuation, taxation, urban planning, and allocation. Okay.
should improve the human resources, particularly in areas pertaining to land economics and land law. Um, አቅም ግንባታ መስራት አለበት። ላንድ ኢኮኖሚክስ እና የመሬት ህግ በተመለከተ ነው የሚለው። እንግዲህ ላንድ ኢኮኖሚክስ ማለት ዝም ብሎ የመሬት ቁጠባ ምናምን ሳይሆን መሬት በምን ማለት ላንድ ኢቫሉዌሽን ላንድ ቫሉዌሽን ላንድ ቫሉዌሽን፣ ታክሴሽን፣ አርባን ፕላኒንግ እና አሎኬሽን በተመለከተ በአጠቃላይ የአቅም ግንባታ ያስፈልጋቸዋል ነው አልሆነም። ተስፋ የለውም የሀገር። እውነቴን ነው የምላችሁ ነው። ይሄ እንደዚህ አይነት አሁን ያለው የመንግስት አወቃቀር አሰራር፣ የክልል አወቃቀር፣ የፖለቲካ አስተሳሰብ ምናምን እያለ በዚህ ሀገር እውነቴን ነው የምላችሁ ተስፋ የሚባል ነገር እንዳትይዙ። ማለት የሆነ እንትን ነው የመጣ ሁሉ ተመጻድቆ መሀይምነቱን ኋላ ቀርነቱን ገልጾ ከዛ ደግሞ ማይጸጸት ማለት ነው። ህሊና የሌለው ሰው መጥቶ እንደዚህ ነው የሚሆነው ነው ታሪኩ፣ እንደዛ ነው የሚሆነው። ከዚህ ነገር ፈንቅሎ ሊያወጣን የሚችለው ሊበራሊዝም ነው እና ሪሊ ልብ እንበለው ማለት ነው። ስታፍ ፕሮፋይልስ should include both academic experts and people with practical experience. It's also critical for እንግዲህ የምትመለምሏቸው ሰዎች የትምህርቱም የልምዱም እንትን ነው። መንግስት እንደዚህ ይመከራል ማለት መስሪያ ቤት እንኳን የስራ ማስታወቂያ ሲያወጣ ምንድን ነው የሚለው? በእንትን ዲግሪ ያለው የዚህን ያህል 1 ዓመት 2 ዓመት ስራ ልምድ ያለው ሰው አይደለም ይላል። ማለት ዝም ብሎ ጋዜጣ ብትከፍቱ ነው የስራ ማስታወቂያ። በጣም እንትን ከሆነ 0 ዓመት የስራ ልምድ ይችላል፣ ካልሆነ ነገር 2 ዓመት 3 ዓመት 5 ዓመት ያለው ይላል። እና የምትቀጥሯቸው ሰዎች ትምህርት ብቻ ሲሆን የስራ ልምድ የሚኖራችሁ ብሎ የፌዴራል መንግስቱን የሚመክር ነው። It's also critical for federal government to institute more rigorous process and frameworks for drafting and implementing. ህግ የታዋጨው ነው የምላችሁ። ለምንድን ነው ግን ፖይንት ገብቷችኋል? መንግስት አይጠለጠልም እኮ ነው። የፖለቲካ ስልጣን በኮታ ነው የሚከፋፈለው። በኮታ ነው እንጂ አሁን ኢትዮጵያ ውስጥ በተለያየ አመራር ደረጃ ላይ ያሉት ሰዎች በፌዴራል መንግስቱን በሉት ከላይ ከጠቅላይ ሚኒስትሩ ጀምራችሁ እስከታች ድረስ በተለያየ ኃላፊነት ላይ ያሉት ሰዎች ተወዳድረው በኢትዮጵያ ውስጥ የተሻሉ የፖለቲካ አመራር ናቸው ተብለው ነው ወይ የመጡት? አይደለም ነው ማለት። በሀገር ባህል ነው እና ህግ ማውጣት ይማሩ። ህግ እንዴት አድርገህ ነው የምታስተምረው? ህግ ማውጣት እንትኑም ዩኒቨርሲቲውም ማስተምሮ አልተሳካለትም ነው ማለት። አታያቸውም? አሁን እኔ እውነቴን ነው የምላችሁ የሊዝ ህጉንና አዲስ አበባ አስተዳደር የሚተገበርበትን መንገድ ብታዩት እና ምናምን ብትሉ ምንም አይገርምም። ይሄ ሀገር እንዲያውም እንዲቆሙ መሄዱ በህዝቡ ብርታት ነው የምትሉት። በህዝቡ በነዋሪው ብርታት ነው እንጂ መንግስቱ እንዴት ልበላችሁ የ50 ዓመትን ሰው የ6 ዓመት ጫማ ነው የሆነበት የኢትዮጵያ መንግስት። ለህዝቡ ነው የምላችሁ። ጠባብ ነው። ልክ ነው። ኢድዝን ፌት ስለዚህ እንግዲህ ከሱ እግዚአብሔር ይገላግለን ከእንደዚህ አይነት ሁኔታ ውስጥ። እንግዲህ እንዳልኳችሁ ነው። ዝም ብለን ነው የምንደርቀው ነው። ዝም ብለን ነው ክችች የምንለው ነው። ሽማግሌው ሰው እድሜ ጥበብ ያስተምረዋል። እነዚህ እድሜም አላስተማራቸውም ነው እና ማህበረሰባችንን ነፃ አድርገን እንደገና መኮትኮት አለብን። ማህበራዊ ሶሻል ካፒታላችን በእውቀትም እንዲያድግ በተሳትፎም ላይ ነው። ገብቷችኋል? እውቀት ፕሮሚነንስ እንዲይዝ፣ አዋቂነት እንዲከበር፣ አዋቂነት ቦታ እንዲኖር። ምክንያቱም አሁን እኮ ጋጠ ወጡ ነው እየተከበረ ያለው። ለምን? ጋጠ ወጥነት ነው ገንዘብ የሚያመጣው። ስግጥናው ነው ገንዘብ የሚያመጣው። ስግጠናው ነው ታዋቂነት የሚያመጣው። ምልክ ነው። ይህንኑ ነው አምጥቶ የደፋው ነው።
ጸረ ቢሮክራሲያዊ ካፒታሊዝም ሆናለሁ ነው። ምን ታውቃለህ አንተ? ቢሮክራሲ ራሱ ጻፎ ብትባል በስፔሊንግ አስተካክሎ መጻፍ የማይችለው ነው። እና ብለው ነው የምላቸው ማለት ይህ ሀገር ኦነስት መሆን አለብን። ተስፋ አሁን ባለበት ሁኔታ በዚሁ ከቀጠለ ተስፋ የለውም። መቀየር አለበት። ፈንዳሜንታል ስትራክቸራል ለውጥ ያስፈልጋል። መዋቅራዊ የሆነ ስር ነቀል የሆነ አደረጃጀት፣ አስተሳሰብ ለውጥ ያስፈልጋል። ከዛ ላይ የኮተኮት ነው በሚቀጥሉት 5 እና 10 ዓመታት እንደው ሴንስብል የሆኑ ሰዎች አስተዳደር ላይ ኃላፊነት ላይ ቦታ ላይ ምናምን መጥተው ህግ ሲወጣ ራሱ ወግ ያለው ህግ እንዴት ልበላችሁ፣ ምን አይነት ህግ ነው? አሁን ለምሳሌ በሚሊዮን የሚቆጠሩ ቤቶች ቆይ እስኪ እናንተን ውሳኔ በሚቀጥለው ነው የሚወስነው ብሎ የሚያወጣ ህግ ማለት ነው። ፐርሚት በደርግ ጊዜ። ስለዚህ ጉዳይ ጥናት አድርጌ ተመልሼ ይመጣሉ። ከስንት ዓመት በኋላ መሰላችሁ የሚለው 2004 ኢህአዴግ የገባው ስንት ነው? 19 ከ21 ዓመት በኋላ ነው። እና ይሄ ሀገሩ ያለው በሰው እንትን ነው፣ በነዋሪው በዜጋው አቅም ጉልበት ነው እንጂ የሚሆኑ አይደሉም ነው እኮ የምላችሁ። እንግዲህ በመካከለኛ ዘመን ብለው ያቀረቡት ህግ አወጣጥም ተማሩ ተብለው የሚመከሩ ናቸው። ቢካዝ they know that the legislation አይታችሁት ወራዳ አስዳቢ ህግ ነው። ሚዲየም ተርም እንግዲህ በመካከለኛ ጊዜ in the medium term once pilots have proven the model to be effective government should scale up the use of land value capture mechanism። እንግዲህ አንድ ፓይለት ተወጣቶ እያሉ ነበር አይደለ? የሆነ ከየሚኒስቴር መስሪያ ቤቱ ግብረ ኃይል ይወጣጣና ያጥና ነው ነው እንዴት አድርገን ነው ላንድ ካፕቸር ቫልዩ ካፕቸር የምናረገው የሚለውን ነገር እና ያንን አጥንቶ ከመጣ በኋላ ያመጣው ሀሳብ ጥሩ አድርጎ ዋጋ ማለት ምንድን ነው የሚባለው? አሁን ችግሩ ምንድን ነው? ትልቁ የሚነሳው መንግስት የሚወቀስበት ምክንያት መሬት ሲሸጥ ምንድነው መሬት በአመት ካመረተው መሬት ይህን ያህል መሬት ቢያመርት እና ይህን ለማውጣት ይህን ያህል አማውንት ቢያወጣ ወይም ነው ይህን ያህል ለምሳሌ 10 ሄክታር መሬት በአመት ቢያመርት 10 ሄክታር መሬት በአመት ቢያመርትና ይህንን መሬት ለማምረት ያወጣው ብር እንበልና 10 ሚሊዮን ቢሆን ሲሸጠው በአብዛኛው ሲሸጠው ነው ተሸጦ ሲያልቅ እጁ ላይ የሚቀርበት ማለት እጁ ላይ 2 ሚሊዮን ምናምን ነው የሚያገኘው። ለምንድን ነው ሲባል ከዚህ ከ10 ሄክታር መሬቱን 9 ሄክታር ወስዶ በብላሽ ነው የሚሸጠው የሚያከፋፍለው እየከሰረ ያከፋፍልና 1 ሄክታር ወስዶ በውድ ይሸጣታል ለግለሰብ ማለት ነው። እሱ አሁን ለኮንዶሚኒየም ለተለያዩ ልማት ስራዎች ለምናምን እያለ በርካሽ በትኖ የጨረሰና ከዛ ለ1 ሄክታር ወስዶ በራሱ ገንዘብ ኖሮት ቤት ሰርቶ መኖር ለሚፈልገው ሰው ለጥቂት ባለሀብቶች ማለት ነው፣ በሌላ አማርኛ ለጥቂት ለተመረጡ ባለሀብቶች በካሬ ሜትር 13000 14000 እያደረገ ይሸጣል። አርጎ ሲጨርስ መጨረሻ ላይ ዋጋውን ስታረጉ የ10 ሚሊዮን ብር መሬት አውጥቶ ኪሱ የገባው 3 ሚሊዮን 4 ሚሊዮን ብቻ ሊሆን ይችላል። እና በጣም ከሰርክ ነው የሚሉት። ግን የሚከስረው መሬት በርካሽ ስለሚሸጥ ነው ወይ? ይደጋግሙታል። መሬት በርካሽ ስለሚሸጥ አይደለም። ፖሊሲ አለኝ የልማት ፖሊሲ ምናምን አለኝ ብሎ የሚመራበት ነው። አሁን እኮ ችግሩ ምን እንደሆነ ታውቃላችሁ? ኦነስትሊ ስፒኪንግ ኢህአዴግ ከዘረጋው የልማታዊነት መንግስት አስተሳሰብ የተሻለ ሀሳብ ማሰብ የሚችል ሰው አልመጣም ነው። ያደረሰውን ኪሳራ ይተውታል። ከዛ ውስጥ ሳልቬጅ የሚያደርግ የሚችሉትን ሳልቬጅ አድርገው አውጥተው ነው የሚቀጥሉት እንጂ አዲስ አሰራር አምጥተው ወደዛ መግባት የሚችሉ ሰዎች አይደሉም። እኔ እንደሚመስለኝ ነው የምላችሁ ሳያቸው ሰዎች
ያንኑ ሞዴል ጠጋግነው በሆነ ነገር አድርገው ይጠቀሙበታል። ስለዚህ ምን ለማለት ነው? እነሱም ያሰለቿቸዋል። ምክንያቱም የመንግስት ችግሩ መሬት በርካሽ ስለሚሸጥ አይደለም፣ ኮስት ካፕቸር አያደርግም። እና ስብሰባ ተቀመጡና እንዴት አድርገህ ኮስት ካፕቸር እንደምታደርግ አስብ። ስብሰባ ሲቀመጥ ሊውል ቢችል ከላይ ህገ መንግስት ቀይሮ ገብቷቸዋል። አዋጅ ቀይሮ የፖለቲካ ፓርቲዎች የሚደራጁበት መንገድ ተቀይሮ ፓርቲዎቹ በሀሳብ እና በምናምን ፕሮግራም ይዘው መጥተው ምናምን ካልሆነ በስተቀር ይሄ ኦልሬዲ በተዘረጋና ምንም ሊነቃነቅ በማይችል ህገ መንግስት ህግና የፖለቲካ አደረጃጀት ውስጥ መጥቶ የመጣ ሰው እድሜ ዘመኑን ለማደግ እሺ ሲል የኖረ ሰው ገብቷቸዋል። የሀሳብ ተሟጋች ሆኖ ደሊብሬት አድርጎ በዚህ በኩል ሄደን ማለት ነው አውትሳይድ ቦክስ ካለበት ነው ይሄ ግርዶሽ ወጥቶ ለማሰብ አይችልም። እና ምን ልላችሁ ነው? መሬት አጫርተህ የምታገኘውን መሬት በሙሉ አጫርተህ ሸጥ ነው። ሌላ መፍትሄ የለውም። ሌላ ምን ታመጣለን? ቁጭ ብለህ ስትወያይ ብትል የለም ነው። 10,000 ካሬ ሜትር አለ። አዎ አመረትከው። አዎ በዋጋው ለማስመለስ ከፈለክ በዋጋው ሽጠው ማለት በትርፍ ሽጠው፣ ለህዝብ አውጥተህ አጫርተህ ሽጠው ነው። ይሄን ማለት ግን ይሄንን ቀላል ነገር ግን ማለት አይችልም። ለምን? የተያያዘበት ቼኑን ስትሄዱ እስከ ህገ መንግስቱ ድረስ የሚደርስ የማያሰራ አሰራር ስለሆነ ማለት ነው። እነሱ ደግሞ ይደጋግሙታል 10 ጊዜ። አሁን የሚዲየም ተርሙ አዲስ አሰራር አምጥታችሁ እንትኑን የሚያስመልስ ከሆነ በሙከራ ደረጃ የሆነ ቦታ ላይ ሞክሩትና ውጤታማ ሆኖ ካገኛችሁት በመላ ሀገሪቱ ተግብሩት። ላንድ ማኔጅመንት governments for financial sustainability reasons as well as in the public interest when they are the manager of state land should at a minimum capture the costs of expenditure in providing public services such as land acquisition, development and release. They should also capture increases in land value that arise as the result of conversion of land from rural to urban land use, provision of public infrastructures and services, land use planning and good governance. The private sector also contribute to the increased value of urban land. ባጭሩ መንግስት መሬትን በኪሳራ ያቀርብ ለምን ነው? ላወጣው ወጪ ዋጋውን መልሶ በሚያገኝበት መልኩ ያደርገው ነው። ግን መንግስትም ማለት ሊመራ እንትን እኮ ነው። አዲስ መመሪያ አዲስ የፖለቲካ ፕሮግራም እንኳን ይዞ መምጣት የማይችል ነው። እንዳልኳችሁ እንትንም ያልሆነ ምንድነው ካፒታሊስትም ያልሆነ ሶሻሊስትም ያልሆነ መደመር የሚባል ሀገር በቀል ይላቸዋል። ይሄ ሊመልስ ይችላል ወይ? መደመር ሀገር በቀል የሚባል ነገር የለም። ሳይንስ ነው። 10 ሀሳብ በ10 ሀገር እንትን ነው። አዶፕሽን ከስተማይዜሽን ማለት ኔጌቲንግ ሳይንስ ኤንድ ፈንዳሜንታልስ ማለት አይደለም። በሀገር ደረጃ ይሄን እንኳን መገንዘብ አንችልም። ይሄን እኮ የሚሉት ማን መሰላችሁ? አሁን ለምሳሌ ዶን ቢ ሮንግ። አሁን ለምሳሌ መደመር ተብሎ ሲወጣ በጠቅላይ ሚኒስተሩ ስም ይወጣል እንጂ ከበስተጀርባው የአገር እድሜም ትምህርትም አላስተምር ያላቸው ግን ዶክትሬትም እድሜም ያላቸው ሰዎች አሉ። ለዛ ነው እኮ ነው አሁን ትልቁ ችግሩ። ይደበቃል። ገብቷቸዋል። ከዚህ ከእንትኑ በኋላ ይደበቁና ሞንጫጭረው ያስገባሉ። ከዛ በኋላ እንደ በቀቀን የሚደግምላቸው አለ። የእነሱን ሀሳብ ወስዶ እንትን ነው የጠለቀ ምናምን ይላቸዋል። ምን ትጠልቃለህ ማለት ና ውጣና አደባባይ አውራ። እንትን አለ ወይ ነው እኮ የምላችሁ። አዲስ ነገር አለ ወይ በዓለም ላይ? የለም። ስለ ሰው ህይወት ስለ ምን ልበላችሁ ላይ ነው ስላልተጻፈበት ምንድን ነው የሚባለው በዚህ ዓለም ላይ ማለት አሁን እንደው
እንትን ሪሰርች ሰርታችሁ የምታውቁ ሰዎች ካላችሁ እንደምታውቁት አንድ ጉዳይ ላይ ሪሰርች ለመስራት በቃ በጣም ብዙ ነው የምታነቡት እና እያነበባችሁ መሀል ላይ ስትገቡ ምን ልሰራ ነው፣ ምን ያልተሰራ ነገር አለ ነው የምትሉ። ገብታችሁ ምን ያልተባለ ነገር አለ እና ኮንትሪቢሽናችሁ በጣም ማይነር ነው የሚሆነው። በፖለቲክስ በሉት፣ በፊዚክስ በሉት፣ በኮምፒውተር በሉት፣ በማቴማቲክስ በሉት፣ በአርት በሉት፣ በሚውዚክ በሉት በምን ኢረዝ ሚላይክ ነው በጣም ብዙ የተባለበት ነው። እዚህ በእውቀት የተጥለቀለቀ ዓለም ውስጥ ገብተ ወራዳ ሙላጫ ደሃ ማለት ስራህ ነው እኮ። አሁን አንድ ነገር እንተማመን፣ ደሃ የሆነው ስለተረገምን አይደለም ነው። ኋላ ቀር የሆነው ሌላ ነገር ስለሆነ አይደለም ነው። ማወቅ የሚገባንን አውቀን ማድረግ የሚገባንን ማድረግ ስላልቻልን ነው። ስለዚህ እንደዚህ አይነት ጨለማ ውስጥ የምትኖር ሰውዬ ዓለም ላይ ያለው እውቀት አይገዛኝም፣ እኔ የራሴ አስተሳሰብ ግኝት አለኝ ብለህ ከመጣ ምንድነህ ማለት ነው? አንተን ነው እኮ ነው ላይክ ነው። አሁን ለምሳሌ ሊትሬቸር ሪቪው የፈለጋችሁት ዩኒቨርሲቲ ውስጥ ሄዱና ይሄ የዳሰሳ ጥናት የሚባለውን ነገር ያልሰራ ሰው ሪሰርቹ አይሰማለትም። ምክንያቱም ምንም ነገር ላይ ነው የምላችሁ፣ ምንም ነገር ላይ አድ ነው የምታደርገው። አሁን ባለንበት ዓለም አዲስ ምን ሳብጀክት አይደክማችሁም? አሁን የሌለ የጥናት መስክ አለ በዓለም ላይ ማለት በቃ ላይ ነው። በተፈጥሮ ሳይንስ በሉት፣ በማህበራዊ ሳይንስ በሉት ብዙ የተባለለት ብዙ የተወራለት the basics is settled ነው የምላችሁ። ሀገር ምንድን ነው? ግለሰብ ምንድን ነው? ድንበር ምንድን ነው? ኢኮኖሚ ምንድን ነው? ህግ ምንድን ነው? ስርዓትና ደንብ ምንድን ነው? ስቴት ክራፍት ምንድን ነው? ዓለም አቀፍ ግንኙነት ምንድን ነው? አካባቢያዊ ግንኙነት ተጽፎበታል። የአገር ነው የምላችሁ። መሀል መተህ ዝም ብለህ ሀገራዊ ጥበብ አለኝ ልትል አትችልም። ኬት አምጥተህ ነው? በዘፈቀደ ይሆናል። ማጣቀስ አለብህ እና ድፋይን መሆን አለበት። ሀገር በቀል እንዴት ልበላችሁ፣ በዩኒቨርሲቲ እንኳን ታሽቶ ያልወጣ ዝም ብለህ አግሯ ዘለል ቅጠል በጥሰህ አምጥተህ መደመር ስላልክ የሀገር መመሪያ ሊሆን ይችላል። መገምገም የለበትም፣ መተቸት የለበትም። ይሄ ዝም ብሎ የቀጠርክ አምጥተህ የምታስወራቸው ሙትቻዎችን አይደለም ነው። ኢንዲፐንደንት አካዳሚክ ሊትሬቸር መሆን የለበትም። በእሱ ሀገር ይመራል እና እነዚህ አሁን እንትን ይላሉ መደመር ቅጥረኛ ስለሆነ ነው ላይክ ነው፣ ግዴታ ስለሆነ ነው። እንዴትስ እንደዚህ አይነት ነገር ላይክ ነው ኢትዮጵያን የምታክል ሀገር ለመምራት ይሆናል? ዝም ብለህ በቃ ላይክ ነው ዳማከሴ ጨምቄ መድኃኒት ነው ሀገር በቀል ነው ልትል ነው? የኮቪድ መድኃኒት አግኝተናል እንዳሉት አይነት ነገር እና ስለዚህ ሀገራችን እንዳልኳችሁ ነው ማለት ነው ላይክ ነው በደናቁርት ነው የተያዘው ነው በመሀይማን ፎርጊቭ ላይክ ዘ ላንጉጅ ኦራይት። ስለዚህ ፓይለት ምንድን ነው? ፓይለት ነው መሬት በቃ ትሸጣለህ ነው። ሌላ ነገር አለው? ሌላ ኬት ይመጣል? For financial stability reasons, as well as in the public interest when they are managers of state land, should at a minimum capture the costs of expenditure. መሬት ማለት መንግስታት መሬትን የሚያስተዳድሩት በህዝብ ስም ስለ ህዝብ ስለሆነ ቢያንስ መሬት አንስተው ሲሰጡ ለሚሰጡት መሬት የወጣበትን ወጪ እንኳን ማስመለስ አለባቸው። እና እኔ እንዴት ብለህ መንግስትን በሚዲየም ተርም እንግዲህ እንትኑ ነው አሁን የሚታያችሁ እንግዲህ የሆነ እየተጠና ያለ ነገር አለ ብለዋል እና እሱን አምጥተው ኢምፕሊመንት ያርጉት ስኬታማ ከሆነ ጤን መተህ እዚህ ጋር ለአምን ተልክ ነው አለፍከው በቃ ነው እንደዛ ብለህ ነው
ወይንም ደግሞ ኦልሬዲ ፓይለት ሊደረግ ወይንም በሙከራ ደረጃ ሊሰራበት የታሰበ ነገር ካለ ፓይለት የተሰራው ፕሮጀክት አሁንም ቢሆን እነዚህ ችግሮች አሉት እነዚህን ያስብ ምናምን ብለህ ትላለህ። ግን መካሪዎቹ ራሳቸው ግን ለምንድን ነው እንደዚህ የተጋለጥ ነው የምላቸው። አሁን ይህን አስተዳደር እንደዚህ ብለው ቢመክሩት ይገርማቸው። ምን ታውቃለች ሆና አዳነች አቤቤ ምን ያውቃሉ? እንዳለ እዛ የምታያቸው ሰው ሰብስታንስ ላይ ስለሆነ ስለዚህ ሽግግር እንትን ነው ተስፋ ይሄ ሀገር ተስፋ የለውም። በዚህ ከቀጠለ ምንም ጥያቄ የለውም። ማለቴ ይሄ ያለው ሁኔታ ምናልባት ሊቀጥል ይችላል። ግን ያለው ሁኔታ እኛ ስላለንበት ነው እንጂ አክሰፕተብል አይደለም። በጣም በጣም ልብ አውልቅ የሆነ ሁኔታ ነው ያለው እና በቃን ማለት ያለብን ይመስለኛል። ብዙ መወቃቀሱም ብዙ ማየትም ማለት ጀስት ነው ላይክ አይሆንም። በቃ በድርቅና ይሆናል። እስከዛሬ እኮ በሀገር በቀል እውቀት ብለን የምንደርቅ ሰዎች የለም። ሀገር በቀል እውቀት ካለ እንዴት ልበላችሁ? አሁን ለምሳሌ ግራቪቲ ሀገር በቀል ከሆነ which means ከአይዛክ ኒውተን በፊት ቀድመን ካወቅ ነው እሰየው ደስ ይላል አድርጎት ነው ትላላችሁ። አዲስ የግራቪቲ እውቀት ግን የለም። ገቨርናንስ ፕሪንሲፕሉ ላይክ ነው ላንድ ፖሊሲ በቃ ኦልሞስት ስታብሊሽ ያደረገ የሚታወቅ ነገር ነው። ሀገር በቀል እውቀት ላንድ ፖሊሲ ላይ ሊኖር አይችልም። ፖለቲካል ኦርጋናይዜሽን ፖለቲካል ላይክ ነው ናሽናል አንደርስታንዲንግ የሚታወቅ ስፔሲፋይድ የሆኑ አሉ። ከዛ ውጭ ሀሳብ አዲስ ይዘህ ከመጣ እስኪ እንየው። እንደመር ማለት ሀሳብ አዲስ ሀሳብ እኮ አይደለም። አንድነት አዲስ ሀሳብ ነው እንዴ? ሀገር በቀል ነው እንዴ? አንድነት ወይንም የመደመር ምልክቱ ራሱ ሀገር በቀል ነው ልትል ነው? Governments have to balance their commitment to providing access to land with their desire to capture increased land values. One way in which this can be done is to focus urban land policy on a combination of cost recovery and market prices that enable consideration of subsidies to finance increased affordability of access for low-income households to land for housing. The same thing ነው ደጋግመው የሚሉት ማለት የመካከለኛ ጊዜ እቅድ ስትደመድሙት ነው የምላችሁ። የመካከለኛ ጊዜ እቅድ እንትንም ማካተት አለበት። ዋጋን መልሶ በገበያ ዋጋ መሸጥ አለበት። ያንንም ሲያደርግ ደግሞ አፎርደብሊቲን ማካተት አለበት እና የሚደገሙ ሰዎችንም መንግስትም እኮ የሚሏቸው የሚደገሙ ምናምን ለዛ አይደለም ወይ 90% እንዲያርገው ሸጦ ምናምን የሚለው እና መካሪዎቹም ዝም ብላ ናቸው። ራሱ ተመካሪውም ዝም ብለው ነው። ለዛ ነው ችግሩ እንግዲህ ባለበት እንደዚህ ምንድነው የሚባለው እንትን ተበጣጥሶ ያለው ወተት ዝም ብላችሁ ስታስቀምጡት ይበጣጠሳል ይባላል። ድሮ ተበጣጥሷል። This approach implies that there are two main instruments for the state to capture increase in the value of land caused by its actions and investment. እንግዲህ በዚህ መልኩ ነው ከመሬት ዋጋ ጭማሪ ገቢውን ሊያሳድግ የሚችለው። at the point that ሁለት መንገዶች አሉ ነው የሚሉት። at the point that land values change and usually increase very significant because land moves from rural to urban land use and expenditures are incurred on expropriation, compensation, resettlement and provision of infrastructure. Value capture can best be achieved by disposal of urban land for development at market price by public auction based on a square meter cost. መንግስት ወደ ገጠር ሄዶ የገጠር መሬት ወደ ከተማ ውስጥ አካት እና እዛ ላይ አብሮ የመሰረተ ልማት አሟልቶ ለምሳሌ የገጠሩን ሲያካትትም የካሳ ክፍያውን ያወጣቸውን ሰዎችን ሪሴትን ለማድረግ ያወጣቸውን ምናምን እንደዚሁም ደግሞ መሰረተ ልማት ለማልማት ያወጣቸውን ወጪዎች መልሶ ካፕቸር ማድረግ የሚችልበት መንገድ ምንድን ነው ማለት ምንድነው? ሚዛናዊ በሆነ የጨረታ ዋጋ መሬቱን ሲሸጠው ነው በሜትር ስኩዌር። ስንት ጊዜ ትሉናላችሁ? አይበቃም? ፎሬን ኮንስትራክሽን ያው እንግዲህ እኔም ማሰለችኋችሁ። እኔ ግን ስለሚቀለኝ ነው ማለት ስለሚቀለኝ ነሰንስ
እኔ ብቻዬን መጀመሪያ ቁጭ ብዬ ረጅም ሰዓት አንብቤ ከዛ እሱን ዲስቲል አድርጌ ምናምን ስመጣ ኢት ውድ ቢ ቱ ጆብስ ኦልራይት። አሁን ግን አንድ ላይ ካረግነው ይቀላል ነው። ፎሎዊንግ ኮንስትራክሽን ኦር ኢምፕሩቭመንት ቱ ላንድ by capturing the incremental and often significant increases in value that arise as a result of by capturing the incremental and often significant increase in value that arise as a result of the competitive location advantage enjoyed by individuals' land parcels. Value capture can best be achieved at this point through the application of land or property tax. አንድ ቦታ ደግሞ ተገነባና ማለት አሁን ለምሳሌ ይሄ አሁን የመጀመሪያው አካባቢውን ስታለሙት ምናምን አካባቢውን ለማልማት ያወጣችሁትን ወጪ በሚያስመልስ መልኩ መሬቱን ስትሸጡት ነው። አሁን ግን እንደዛ አድርጋችሁ አካባቢውን ሰጣችሁት፣ አካባቢው ለማ። አካባቢው ከለማና የአካባቢው መሬቶች እንትናቸው እየጨመረ ሲሄድ ፕሮፐርቲ ታክስ እና የመሬትና የቤት ግብር በመጨመር ነው አዲሽናል ቫሊዩን ካፕቸር የምታደርገው ነው። ግን በቀደም እንዳየነው ፕሮፐርቲ ታክስ ለመተግበር በኢትዮጵያ ውስጥ መጀመሪያ ሊዝን መተው ያለብህ ይመስለኛል ነው የሚላቸው እና ወጥ የሆነ አሰራር መዘርጋት አለብህ ምናምን። ሊዝን ለመተው ምናልባት ህገ መንግስታዊ ለውጥ የሚያስፈልግህ ይመስለኛል ነው እና እንዴት ለበላችሁ ብለው these taxes are often significant municipal revenues and are sometimes linked to city budgets for recurrent expenditure on service delivery. እንደዚህ ይሄ በፕሮፐርቲ ታክስ የሚገኘው በመሬት ግብርና በቤት ግብር የሚገኘው ገቢ በየጊዜው የሚመጣ ስለሆነ ጥሩ ነው። መንግስት ለተለያዩ አገልግሎቶች ለማቅረብ የሚያወጣውን ወጪ በመደጎም በማስቻል መልኩ ከፍተኛ ድርሻ አላቸው። ኦልዌይስ ላይክ ነው እንግዲህ ቦክስ 5 ላንድ ቫሊዩ ካፕቸር ኢንተርናሽናል ቤስት ፕራክቲስስ። እንግዲህ እንዴት ነው መንግስት መሬትን ለማልማት ወይንም ደግሞ መሬት ከለማ በኋላ የሚኖረውን የዋጋ መጨመር ታሳቢ ያደረገ የገቢ ስርዓት ሊፈጥር የሚችለው እና ይሄ በዓለም አቀፍ ያሉ ምርጥ ተሞክሮች ምን ይመስላሉ ነው እዚህ ጋ የሚሉት ላይክ ነው። land value capture refers to an array of public finance instruments and initiatives that enable communities to recover and reinvest land value increases resulting from public investment and other government actions. እንግዲህ መንግስት በኢንቨስትመንት እና በተለያዩ ሌሎች በሚያደርጋቸው ነገሮች የሚፈጠሩ የመሬት ዋጋ እና የቤት ዋጋ ከመጨመር ጋር ተያይዘው የሚፈጠሩ ገቢዎችን መንግስት የሚሰበስብበት መንገድ ነው እንግዲህ ላንድ ካፕቸር የሚደረገው ማለት ነው። ቅድም እንዳልኳችሁ the most prevalent and effective of this include እንግዲህ በዓለም ላይ በጣም የተለመዱትና ውጤታማ የሆኑት የሚከተሉት ናቸው። ፕሮፐርቲ ታክስ የሚባል አለ ነው የቤት ግብር ነው annual imposition of tax on urban land and buildings. These taxes are among the main revenue sources for local government. በዓለም ዙሪያ በዚህ መልኩ ነው መንግስታት ግብር የሚሰበስቡት ነው። እንዳልኳችሁ መንግስት አለው እኛ ሀገር ማለት ይሰበስባል። ግን ችግሩ ምንድነው? ላንድ ታክስ ፕሮፐርቲ ታክስ አይደለም። እንዴት አድርጋችሁ ነው ስትሪም ላይን የምታደርጉት ምናምን። እንግዲህ የራሴን ሀሳብ ለማቅረብ ሞክሬያለሁ። መንግስት ግን አይሰበስብም ማለት አይቻልም። ማለት የቤት ግብር ማለት ሃውስ ታክስ አለው፣ ቢልዲንግ ታክስ ብሎ ላንድ ፊ ብሎ ይሰበስባል፣ ሊዝ ብሎ ገቢ ይወስዳል፣ ወዘተ ወዘተ። ኮሚሽን አለው ምናምን አለው። አያደርግም ማለት አትችሉም ኢትዮጵያ ውስጥ። ነገር ግን በዓለም አቀፍ ደረጃ የሚታወቀው ኮምፕሬንሲቭ የሆነ ቫሊዩ ቤዝድ የሆነ እና ሪከሪንግ በሆነ መልኩ የሚመጣ ላንድ ታክስ የለውም። ወደዛ ይግባ። ከዚህ ከባህላዊ አሰራር ወጥቶ ወደዚህ እንዴት ነው የሚገባው? እንግዲህ ዛም ማለት የሆነ አንደኛው ላይ ለማብራራት ሞክሬያለሁ፣ የራሴን ሀሳብ ለማቅረብ ሞክሬያለሁ። ስለዚህ አንዱ ይሄ ነው የሚሉት ስፔሻል አሰስመንት ዲስትሪክትስ እና ላይክ ነው ኒው ኤንድ ስፔሻል ሌቪስ ኦን ፕሮፐርቲስ ዛት ዊል ቤኔፊት ፍሮም ዘ ፕሮቪዥን ኦፍ ኒው ኦር አፕግሬድ ኢንፍራስትራክቸር ሰርቪስስ። ኤግዛምፕል ኢን ዘ ዩናይትድ ስቴትስ አር ዘ ፖርትላንድ ስትሪት ካር ሲስተም፣ ሳውዝ ሌክ ዩኒየን ስትሪት ካር ሲስተም ኢን ሲያትል ኤንድ ኒውዮርክ አቨኒው ሜትሮ ሬል ሲስተምስ ኢን ዋሽንግተን ዲሲ። ምንድናቸው ነው ላይክ ነው ይህን አውራርተን እንግዲህ አሁን ሰዓቱ ስፔሻል አንዳንድ ክልሎች ላይ አንዳንድ ቦታዎች ላይ ደግሞ ከሚሰሩላቸው የተለየ ስራ የተነሳ የሚፈጠር አዲስ ጥቅምና አዲስ ቫሊዩ ሲኖር
እሱን መጠቀም ነው የሚለው። ፕሊስ ላይክ ነው እንትኖቹን ቦታቸውን ነገሮችን ኤክስፕሌን ላይክ ነው። You've picked one of the most like elegant tools for urban infrastructure finding that balances fairness, efficiency, and local accountability. Let's unpack special assessment district in clear. What are they? Is a designated zone around a new or improved public infrastructure like no train line, metro station, park, or street upgrade where property owners are required to pay a special fee or levy. ላይክ ነው አንድ ቦታ ላይ ሄዳችሁ ለምሳሌ ፓርክ ስትገነቡ ወይ ባቡር ስታስገቡ ያልነበረ ማለት ነው ወይ ላይክ ነው የዛን አካባቢ ዋጋ ከፍ የሚያደርገው ልማት ስትሰሩ የተለየ ግብር ታስከፍሏቸዋላችሁ ናቸው። ቲንክ ኦፍ ኢት ዲስ ዌይ ቲንክ ኢትስ ኦብቪየስ ሜትሮ ላይን ራይዘስ ላይክ ነው ሶ define the project area so Portland street car Portland from local assessment ስለዚህ ፖርትላንድ የሚባለው ስትሪት ካር እንግዲህ የስትሪት ካር የሚባል ነገር ፖርትላንድ ውስጥ ኢምፕሩቭ ሲያስገቡ 1200 ቤቶች ላይ የተለያየ ላይክ ነው ታክስ በመጫን $19 ሚሊዮን ምናምን እንዲያመጡ አደረጓቸው ነው። ሳውዝ ሌክ ዩኒየን ስትሪት ካር ስትሪት ካር ነው። ኒውዮርክ አቨኑ ሜትሮ ሬል ስቴሽን 25 assessment on 3 nearby property owners factories turned ኦፊስስ እኔ እነዚህን ስፔሲፊክ ኤግዛምፕሎቹ ለየት ያለ ነገር ካላቸው እንያቸው ብዬ ነበር። ላይክ ነው የአካባቢውን ዋጋ የሚጨምር ፖርትላንድ፣ ኒውዮርክ እና ማን ነው ስሙ ሲያትል የቦታዎችን የዛ አካባቢ ያሉ ቤቶችን፣ ህንፃዎችን ወዘተ ዋጋቸውን የሚጨምር መንግስት ልማት ከሰራ በኋላ ዋጋቸው ጨምሯልና ክፍያ አምጡ ብሎ ተቀበላቸው ነው። ምን ያህል ፌር ነው ያስኬዳል ወይ? አሮ ነው እኔ እንዳልኳቸው ላይክ ምንድን ነው የሚባለው ቦታ ዋጋው ጨመረ እና ክፈሉ። እንዴት ልበላችሁ ቦታ ዋጋው በመጨመሩ ሰዎቹ ገቢያቸው ከጨመረ ብታስከፍሏቸው እኔ ተገቢ ነው የሚመስለኝ። ገብቷቸዋል። ለምሳሌ ነገር ግን አንድ ሰው አሁን ለምሳሌ እዚህ ጋር ቤት አለው መንግስት መጥቶ በዚህ ጋር መንገድ አወጣ እና የዚህ ሰውዬ ቤት 2 ሚሊዮን ነበር፣ አሁን 10 ሚሊዮን ገባለት። ሰውየው ግን ቤቱ አልጨመረም፣ አሴቱ ነው ቫልዩ የጨመረው። ስለዚህ አሁን ይህን ሰውዬ መጥተህ እንደዚህ አድርግ ማለት ኢዚት ፌር? እኔ ጥያቄ ይፈጥርብኛል፣ ሀሳቤ ግልጽ ከሆነ ማለት ነው። አንድ ቢዝነስ ኢንቫይሮንመንት ከሆነ እና ሌትስ ሴይ አሁን ለምሳሌ ኮሪደር ብለን ገነባል። ኮሪደሩ ቢዝነስ አመጣውን ለምሳሌ ገብቷቸዋል። የአንዳንድ ቦታዎችን ላይክ ነው ግልጥልጥ አድርጎ አውጥቷቸው ኢንካማቸውን ከጨመረ ወይ ኢንካማችሁ ጨምሯል፣ ይሄንን ለዚህ ኮሪደር ያወጣነውን ፋይናንስ አድርጎ መልሱ ምናምን ብትሏቸው ሼር ነው ፌር ነው ገብቷቸዋል። ግን ዝም ብለህ አንተ እንዳሻህ ያሻህን የሆነ ያበደ ፕሮጀክት አምጥተህ በትነህ አውጥቻለሁና መልሱ ብትላቸው ኢዚት ፌር አይመስለኝም። Transit-oriented development or joint development, given that the transit infrastructure plays a critical role in the end value of development projects, the capture of profits from activities associated with the real estate development in and around transit station may allow a transit agency to deliver on operating ratio in excess of in this like like Hong Kong special administration region, China, MTRC, other examples are land transport authority። እንግዲህ ይሄ ባለፈው ያነሳነው ነው ቲኦዲ የሚባለው ትራንዚት ኦሪየንትድ ዴቨሎፕመንት። ትራንዚት አካባቢ ላይ ዴቨሎፕመንት ከተሰራ እና ያ ትራንዚት ዴቨሎፕመንቱን ካመጣ ነው እንዳልኳችሁ። እኔ እንግዲህ ሳስበው ትራንዚት ኦሪየንትድ ዴቨሎፕመንት ከተማ ለማስፋፋት ነው። ከተማ ለማስፋፋት እና ኦልሬዲ ኦፍሳይት ኮንስትራክሽኑ ኦንሳይት ኮንስትራክሽኑ የመሬቱ የምንድን ነው የቤቱ ወይም የመሬቱ ዋጋ ውስጥ ኦልሬዲ ኢንክሉድድ ሆኖ ሲሸጥላችሁ ይሸጣል። የሚሸጥበትም በኮስት ነው። ከዛ በኋላ በዚህ አድርገንና ማለት በላንድ ሬቨኒው በፊስ በምናምን ነው የምናስመልሰው ምናምን ብላችሁ መጀመሪያውኑ ሰውየው አስገብታችሁታል።
ሂ ኖውስ ዋት ኢዝ ኢንቱ ምናምን ምናምን ያስኬዳሉ። አሁን ግን ሰደንሊ መጥተህ የሆነ ቦታ ላይ አዲስ መንገድ ስታወጣ ልማት ሰራ እና እዛ አካባቢ ኦልሬዲ ሴትል አድርገው የነበሩትን ሰዎች ወጪ መጋራት ነውና ገንዘብ አምጡ ብትላቸው እኔ ያስኬዳለሁ አይመስለኝም ነው። ግን ኮንሰፕቱ ከቅድሙ ጋር አንድ አይነት መሰለኝ። because given the transit infrastructure plays a critical role in the end value of development projects, the capture of profits from activities associated with real estate development in and around transit stations may allow transit agency to deliver an operating ratio in excess of 100%. like ነው ምናልባት 100% in excess of 100% operating ratio ሲመስለኝ ምሳሌ የጠቀሱ ነው። አሁን ለምሳሌ በሆንግ ኮንግ ስፔሻል አድሚኒስትሬሽን ሪጅን፣ በቻይና ኤምቲአርሲ ማን ነው አይ ዶንት ኖ እና ላንድ ትራንስፖርት አውቶሪቲ ኤምአርቲ ኢን ሲንጋፖር ፓርቲ ኢን ሳን ፍራንሲስኮ ቤይ ኤሪያ ትራንስፖርት ፎር ለንደን ክሮስ ሬል ፕሮጀክት ሊሉ የፈለጉት እንደሚመስለኝ ነው። ሊሉ የፈለጉት እንደሚመስለኝ ኢን ኤክሰስ ኦፍ 100% ማለት ትራንዚት ባወጡባቸው ቦታዎች ላይ ኢንቨስተሮች ገብተው ዴቨሎፕ ሲያደርጉ እንግዲህ የውጭ መጋራት ውስጥ አስገብተዋቸው እነዚህ አሁን ለምሳሌ ባቡር የከፈቱት ምናምን ያሉት ሰዎች ከዛ ከነሱ በሚሰበስቡት ገንዘብ ኦፕሬሽን ኮስታቸው 100% ኦልሞስት በነፃ ራሱ ትራንስፖርቴሽን መስራት እንደሚችሉበት ደረጃ ላይ ምክንያቱም እንትኑ ገብታችኋል እንትን ይሆናል ነው። አሁን እንደዚህ አድርጋችሁ ባቡር ዘረጋችሁ፣ እዚህ ጋር መንደር አለ፣ እዚህ ጋር መንደር አለ፣ እዚህ ጋር መንደር አለ ማለት ነው። ልክ እናንተ እንትኑን ከዘረጋችሁት በኋላ ኢንቨስት ስላደረጋችሁ ምን ትሆናላችሁ መሰላችሁ? ሞር ኦር ሌስ ነው ቫሊዩ ነው ኢንክሪመንተር ነገር ትሆናላችሁ፣ ቫሊዩ የሚጨምር ሰው እና እንደዛ ስለምትሆኑ እዚህ ጋር መጥተው ሲገነቡ ያወጣሁትን መልሱ ትላችኋላችሁ። እዚህም ጋር መጥተው ሲገነቡ እና አዘ ሪዘልት ኦፍ ዳት እነሱ የሚከፍሉት ክፍያ ኦፕሬሽናል ኮስታችሁን በ100 እጥፍ መለሰው። ስለዚህ ሞር ኦር ሌስ ፍሪ ሊሆን ሁሉ ይችላል ነው ኦፕሬሽን ለእንትኑን ካላረጋችሁት በስተቀር የካፒታል ኢንቨስትመንቱ ምናምን ካላረጋችሁት የሚሉ መሰለኝ። ግን ሌትስ ክራክ ኢት አፕ ኦልራይት እና ላይክ ነው is the following text saying that is the following text suggesting that due to TAD, the transit the transport developers getting money that's in excess of their operating cost. At 100%. And yes, your question touched on the core of economic logistics, right? Special assessment district. It's not claiming that transport all of the extra value automatically, but it implies that cities can should and design mechanism. In other words, more or less, yes, the project full cost, but the transport developer, the transit agency only benefit financially if law saying financing let them capture. ሀሳቡ እንደዛ ነው ማለት ልማት መንገድ ምናምን
እሱ እንዳለው ማለት በጣም ዘረዘረው። እኔ የፈለግኩት ግን ሀሳቡ ሊሉ የፈለጉት ነገር ገብቶኛል ነው እና ጥሩ ነገር አስቀምጣ አይታችሁት ከሆነ ያለው ምንድን ነው? ትራንስፖርት ሰው ብቻ አይደለም የሚያጓጉዘው እሴትም ይጨምራል ነው። ሀብት ላይ፣ መሬት ላይ፣ ግንባታዎች ላይ፣ ህንፃዎች ላይ ምናምን ሰው ማጓጓዝ ብቻ አይደለም የነገሮቹን ሀብት ይጨምራል ነው። በሌላ አማርኛ እንዴት መሰላችሁ? ግን ይህንን ኢንቴሌክቹዋሊ ዲዛይን አድርጋችሁት አስባችሁት እኔ እንዴት ብዬ ለማስረ ላይክ ነው ትረዱኛላችሁ ብዬ አስባለሁ። አንዳንዴ ደግሞ እፈራለሁ። እውነቴን ነው። እና ምን ልላችሁ ነው? ከመጀመሪያው ሲታስብ ታስቦ ከሆነ መንገድ ብቻ አይደለም ነው ሀብት ይፈጥራል። ገብቷችኋል? እና ካሰባችሁት ግን ሀብት ስትፈጥሩ ተፈናቃዩንም ትረዱታላችሁ። የሚገባውም ሰው መትሮ ለክቶ ነው የሚገባው። ስለዚህ አሁን እኛ ጋር ምንድን ነው እንትን ነው ሰርገኛ መጡ፣ ሰርገኞች መጥተዋል፣ በርበሬ ቀንጥሱ ወይንም በቃ ላይክ ነው የነ ቶሎ ቶሎ ቤት ነው የሚባለው ግድግዳው ሰንበሌጥ አይነት ነገር ቢካዝ እንትን ነው እኮ ነው ከፖለቲካው ጋር ካልመጣ ከላይ ካልመጣ ካልታሰበ ህዝቡን ካልነካው ታች ካልገባህ ምናምን አሁን እንዳልኳችሁ ነው። መኖሪያ ቤት ነበር ሰፈራችሁ የዛሬ 10 ዓመት። አሁን መንገድ ስላስገባን ሱቅ እያረጋችሁት ነው። አይቻልም። በንግድ ቤት ፈቃድ አውጡ። ሰውየው ግን አይችልም። ኦልሬዲ ብዙ ነገር ተጨናንቆ መጥቶበታል ነው። ምክንያቱም መጀመሪያ ራሱ ስትሰራ ስታስብ ተበላሽቶ ነው የሰራኸው። አይሆንም ነው እና ሀሳቡ ልክ ነው። ኢንትረስቲንግ ነው። እንዲያውም ደስ አይደለም? ያቺ ያላት ነገር እቺ ማለት ነው ትራንዚት ሶሪ that's why we say transit doesn't just move people, it creates land value። ሰዎችን ብቻ አይደለም የሚያንቀሳቅሰው ነው፣ የመሬት ሀብት ይፈጥራል ነው። መሬትን ዝም ብሎ ውዳቄ የሆነ መሬትን አንስቶ ዋጋውን ላይ ያነሳልሃል። እና ችግሩ ግን ላንድ ቫልዩ ያነሳልሃል ማለት ሰው አግቡጠህ መሆን የለበትም ነው። ላንድ ቫልዩ ሲነሳ ዜጋውን መጠቀም አለበት፣ መንግስትም መጠቀም አለበት። የሆነ ሀገሪቱን የጥቂት ሀብታም ሀገር ብቻ ልታደርገው አትችልም። የመላው ኢትዮጵያዊ መሆን አለበት። ግን እንዴት አድርገህ ነው? እሱ ራሱ አሁን እንደሚለው ምንድን ነው አንድ ነገር ያለው ላይክ ነው but the transporter developer ነው ላይክ ነው but the transport developer hey but the transport developer e.g. the transit agency only benefits financially if laws and financing structure let them capture part of the value in a sense ማለት መንገድ ስለዘረጋ ሀብት ፈጥራለሁ ማለት አይደለም። ሰዎችን ልታደህይ ትችላለህ። መንገድ በመዘርጋት ሂደት ውስጥ ሰዎችን ሀብታም ከማድረግ ይልቅ የምታደህያቸው ከሆነ ችግሩ ከአንተ ነው፣ ከሰዎቹ አይደለም። ለምን መጀመሪያ ነገሮች ከስር መሰረታቸው ታስበው አልመጡም። እና ለዚህ ደግሞ አሁን እንዳልኳችሁ መጀመሪያውኑ ታስቦ ቢሰራ ኖሮ በቃ ልክ ነው። አሁን የምንሰማቸውን የሰዎች ሮሮ አንሰማም። የሀገራችን ውስጥ የምናየው እጅግ ህገወጥ ሰቅጣጭ የሆነ ድህነት አናይም። ማለት ድህነትም ብቻ ሳይሆን እኔ እውነቴን ነው የምላችሁ፣ ይሄ ሀገር እኮ ሰው እየበላ ነው ያለው። ይህ በቃ እንዴት ልበላል፣ ዋይልድ ነው የሆነው። ዱር ሰው ይበላል። የሰው አእምሮ፣ የሰው ስነ ልቦና፣ የሰው ኮንፊደንስ፣ የሰው ምቾት ምናምን የሚበላ ዱር ነው የሆነው። ዱር ሀገር ነው የፈጠሩት ሰዎች እና ዱሩን መመንጠር አለብን። Developer charge or developer impact fee, a one-time and upfront charge requiring developers to make cash or in-kind contribution on and off site construction return for permission to develop እንትኖቹን ማስከፍላቸው ነው። አልሚዎቹን አንድ ጊዜ ምናምን አስከፍላቸው ነው። ያው ዓለም ባንክ ነገራችሁ ይገባናል። ግን ቆይ እናሳያችኋለን እንዴት እንደሚሰራ። እንደው እግዚአብሔር ብሎ ይስጠን እንጂ ድር ዊልሾይ ስለሰማችሁኝ አመሰግናለሁ። በሰባኛው ቪዲዮ እንገናኝ። መልካም ጊዜ